ኮማንዶ ፍቅሩ ሙሉዬ ሴታውል አውደልዳይ ነው። ለሚመራው ሰራዊት ብለን ታግሰነው ወደ ትክክለኛው ቤት ገብቷል። በወቅቱ ልናስረው ብለን ተስፋ ከጣልንባቸው ሰራዊቶች ጋር ያኮራርፈናል ብለን ትተነው ነበር። ህዝቡ ሰራዊቱ ትክክለኛ ታጋይ ይመስላቸዋል። ብናስረው ኖሮ መከፋታቸው አይቀርም ነበር ይላሉ ቃላቶቹ። እኒህ ቃላቶች የዋርካው ምሬ ወዳጆ ናቸው። ምሬ ወዳጆ ገባ የተባለውን ፍቅሩ ሙሉዬ ስም ጠርቶ ምክንያትና ውጤት ያላቸውን ዝርዝር ነጥቦች አብራርቷል። መከዳት ለምሬ ወዳጆ፣ መከዳት ለዘመነ ካሴ፣ መከዳት ለእስክንድር ነጋ ብርቅ አይደለም። መከዳት ለአማራ ህዝብ በእርግጥም ብርቅ አይደለም። ማስረሻ ሰጤ፣ ዘመነ ካሴ፣ ፍቅሩ ሙሉዬን፣ ምሬ ወዳጆ፣ ኮሎኔል ፈንታው ሙሀቤን፣ እስክንድር ነጋን ይክዷቸዋል ብሎ የጠበቀ የገመተም አልነበረም። ጥቅም ነውና ሁሉም ተካክደዋል። የማን አቋም ነው ትክክል የሚለውን ጊዜ የሚመልሰው ሆኖ ዛሬ ላይ ለወትሮው ወንድማማቾች የነበሩ እኒሁ ኃይሎች ዛሬ ባላንጦች ሆነዋል። ክቡራን ሆይ በዚህ ዘገባ የፋኖ ኃይሎችን አሁን የአደረጃጀት እንቅስቃሴ ከዱ የተባሉ ኃይሎች የከዱበትን ስርወ ነገር በአንድ ድርጅት ውስጥ የመርህና የርዕዮተ ዓለም ልዩነት የሚፈጥረውን አደጋና የታሪክ ጥፋት ነጥብ በነጥብ እናስቃኛችኋለን። ዛሬ ካፒቴኑ ወደ ዘመነ ካሴ ህልም 4 ኪሎ ባይሆንም ወደ አብይ አህመድ ፕሮጀክት 4 ኪሎ ፕላዛ ዘመነ ካሴን ቀድሞ ገብቷል። መኖሪያውንም መመገቢያውንም ጊዮን ሆቴልን አድርጓል። የሰው ልጅ ከፊቱ የተደቀነበት ጠላት የቱንም ያክል ግዙፍ ቢሆን ጋሻውን አንስቶ ሰይፉን መዞ ሊመክተው ይችላል። ከፊት ለፊት የሚመጣ ጥቃት የጀግንነት መፈተኛ፣ የጽናት መለኪያ ነው። ነገር ግን ከጀርባ የሚመዘዝ ጩቤ የትጥቅን ሳይሆን የልብ ጉዳይ ነው። አብሮህ ከተሰለፈ፣ አብሮህ አፈር ከበላ፣ ጀርባዬን ይጠብቀኛል ብለህ ካመንከው ወንድምህ እጅ የሚወረወር ጦር አካልህን ብቻ ሳይሆን ነፍስህን ይገድላል። ይህ ዘገባ በአማራ ህዝብ የትጥቅ እንቅስቃሴ ውስጥ የሚታየውን እጅግ ልብ ሰባሪ ውስብስብና አሳዛኝ ክስተት የምንመረምርበት ነው። ይህ ትንታኔ ስለ ፖለቲካዊ ትርምስ ብቻ የሚያወጋ አይደለም። ይህ ትንታኔ የሰው ልጅ ስነ ልቦና፣ የስልጣን አባዜ፣ የጥቅም ግጭትና በወንድማማቾች መካከል ስለገባው የክህደት መንፈስ በጥልቅ የሚቃኝበት ነው። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ጋዩ ክብር ሳይባል እየጠፋም እያበላሸም እየበደለም አካባቢው ላይ ደግሞ በተወለደበት አካባቢ እንዳጋጣሚ ሆኖ ፍቅሩ ሲባል ትንሽ ቁም ነገር ያለው እየመሰላቸው የሆነ ነገር ብናደርገው ብናስረው ቢመታ እንደዚህ አድርገው መቱት እየተባለ የጎጥ መምዘዣና ከታይ ትልቅ ክብር የምንሰጠው ወደፊት የተሻለ ደረጃ ላይ ይደርሳል ብለን የምንጠብቀው ሰራዊት ስላለ የዛ ማክረፊያና ወይም ለሌላው ህዝብ ማክረፊያ ይሆናል ብለን የሚፈጽመውን ወንጀል ፈጽመው እውነተኛውን ነገር ሰራዊታችንም ህዝባችንም እውነተኛውን ነገር እስከሚያዩ በጥንቃቄ ስንከታተለው ነው የኖርነው። እንደጠበቅነው ተነስቶ ገብቷል። ከዛ በፊትም የነበረው ስነ ምግባሩ ይታወቃል። ሰራዊታችንም ህዝባችንም ያውቃል። እኛ ግን ምንም ሳንነካካ ያው ሄዶ ገብቷል ማለት ነው። በኢትዮጵያ የታሪክ ድርሳናት ሲገለጡ ኢትዮጵያ በውጭ ወራሪ ተሸንፋለች ተብሎ የተጻፈ የታሪክ ምዕራፍ የለም። እንዲያም ቢሆን የውስጥ መከፋፈል፣ መካካዱና ተላልፎ መሰጣጠቱ ግን ሰፊውን የታሪክ ምዕራፍ የሸፈነው ክስተት ነው። እንዲህ ያለው የመካካድ ታሪክ ኢትዮጵያን ለበርካታ ጊዜ ወደ ኋላ መልሶ አንገት አስደፍቷት ያውቃል። ቴዎድሮስ ቢሰዋ በዮሐንስ፣ ዮሐንስ ቢቀላ በሚኒሊክ፣ በላይ ቢሰቀል በኃይለ ሥላሴ፣ ኃይለ ሥላሴ በትራስ ታፍነው ቢገደሉ በመንግስቱ ኃይለ ማርያም፣ መንግስቱ ኃይለ ማርያም ሐራሬ ቢገቡ በአቶ መለስ ዜናዊ የተፈጸመ እኩይ የዚያ ዘመን ገድል ነው። በሀገሪቱ የ200 ዓመት ታሪክ ውስጥ የሽግግር ፍትህ የሚባል ነገር ሰፍኖ አያውቅም። ያ መከረኛ ህዝብ ፍትህ ሰፍኖለት የፍትህ አደባባይ ቆሞ አያውቅም። እንዲህ ያለው መካካድና መተላለቅ ዛሬም አማራ ክልል በሚንቀሳቀሱ ታጣቂ ኃይሎች መዋቅር ውስጥ እንደ አዲስ እያስተጋባ ይገኛል። የአማራ ክልል የትጥቅ እንቅስቃሴ ወይም የፋኖ ትግል ሲጀመር መነሻው የሁሉና አደጋ ስጋት፣ የመገፋት ስሜትና ጥልቅ የሆነ የማንነት ጥያቄ ነበረው። ወጣቱ አርሶ አደሩ፣ ምሁሩ ሳይቀር ከጫፍ እስከ ጫፍ የተነቃነቀበት ሞትን ንቆ ለዓላማው የተሰለፈበት ወቅት ነበር። በዚያ የንጋት ጊዜ ዓላማው ጥርት ያለ፣ የወንድማማችነት የጠነከረ፣ የመስዋዕትነት መንፈሱም እያየለ ነበር። እርግጥ ነው የትጥቅ ትግል የራሱ የሆነ የዝግመተ ለውጥ ውደት አለው። እንቅስቃሴው እየሰፋ፣ ግዛቶች እየተያዙ፣ ኃይሉ እየገዘፈ ሲመጣ ትልቁ ፈተና ብቅ ማለት ይጀምራል። ይኸውም ስሜትን ወደ ተቋማዊ የመዋቅር፣ ብዛትን ወደ አንድ ወጥ እዝ የመቀየር ፈተና ነው። በዚህ የሽግግር ወቅት ነው የጥፋት በር የሚከፈተው። የውክልና ጥያቄ፣ የስልጣን ጥያቄ፣ የመርህና የርዕዮተ ዓለም ጥያቄዎች ብቅ እያሉ ይመጣሉ። መሰል ጥያቄዎች አግባብነታቸውን ተከትለው ካልተመለሱ የሚከዳው፣ የሚጠፋው፣ የሚጠፋፋው ኃይል አያሌ እንደሚሆን ለመናገር የህወሓትን ታሪክ መቃኘቱ በቂ ነው። ታሪክን ወደ ኋላ መለስ ብለን ስንመረምረው የሰው ልጅ የስልጣንና የርዕዮተ ዓለም ጉዞ ሁልጊዜም ደምና እንባ ያዘለ ሆኖ እናገኘዋለን። አብዮት የገዛ ልጆቿን ትበላለች የሚለው የፈረንሳዩ አብዮት ዘመን አባባል በኢትዮጵያ የፖለቲካ ታሪክ በተለይም በህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት የትግል ጉዞ ውስጥ ሕያው ሆኖ የታየበት እውነታ ነው። የህወሓት ታሪክ የውጭ ጠላት
ጠላትን የማሸነፍ ታሪክ ብቻ አይደለም። የህወሓት ታሪክ የገዛ የትግል ጓዶችን በርዕዮተ ዓለም ሰይፍ የመከፋፈል የመጠላለፍና አሳልፎ የመሰጣጣትም ታሪክ ጭምር ነው። ይህንን የታሪክ ማህደር ስንገልጠው ክህደትና መከፋፈል በአንድ ጀንበር የተፈጠሩ ክስተቶች አለመሆናቸውን ያስነብበናል። ገና ከጅምሩ የትግሉ በረሃዎች የርዕዮተ ዓለም ማጥሪያ ማህፀን ነበሩ። በ1970ዎቹ መጀመሪያ ትግሉ ገና ብቅ ሲል የተለያዩ የፖለቲካ አስተሳሰብ የነበራቸው ወጣቶች በረሃ ወርደው ነበር። ነገር ግን ጠባብ የሆነው የርዕዮተ ዓለም መስመር የተለየ ሀሳብ ያለውን ማስተናገድ አልቻለም። የድርጅቱ መስራች የነበሩ አብረው አፈር የላሱና ደም ያፈሰሱ የመጀመሪያዎቹ መሪዎች በሀሳብ ልዩነት ብቻ ጸረ ህዝብና አንጃ እየተባሉ ተፈረጁ። አንጃ ይመታል እንዳለው ዘመነ ካሴ ባውቄ። በዚያም ግማሾች ከትግሉ ተገለሉ፣ ግማሾቹ ተሰደዱ፣ ሌሎችም የትግሉ በረሃ እየዋጣቸው ቀሩ። ይህ የመጀመሪያው የጓዶች መለያየት የመካካድ ባህል መሰረት የጣለበት ምዕራፍ ነው። ትግሉ እየገፋ ሲሄድ ድርጅቱ ማሌሊት ወይም ማርክሲስት ሌኒኒስት ሊግ ትግራይ የተሰኘውን ጠንካራ የኮሚኒስት ርዕዮተ ዓለም ሲያጠልቅ የመከፋፈሉ ሰይፍ ይበልጥ እየተሳለ መጣ። ርዕዮተ ዓለሙ እንደ ሃይማኖት ዶግማ ተወሰደ። ግምገማ የሚባለው የድርጅቱ ባህል ስህተትን ማረሚያ ሳይሆን የተለየ ሀሳብ ያለውን የትግል ጓድ ማንበርከኪያና ማወናበጃ፣ ስነ ልቦናውን መስፈሪያና አግሎ መምቻ መሳሪያ ሆነ። ጓድ የጓዱን ኑዛዜ እየሰማ የሚፈርድበት የ17 ዓመት የትግል አጋርነት በአንድ የግምገማ ምሽት ወደ ጠላትነት የሚቀየርበት ጨካኝ የስነ ልቦና ጦርነት በድርጅቱ ውስጥ ስር እየሰደደ መጣ። ነገር ግን የዚህ ሁሉ መከፋፈልና መካካድ ማሳረጊያውና እጅግ ጎልቶ የወጣው የታሪክ ስህተት የተፈጠረው ድርጅቱ በረሃውን ተሻግሮ ቤተ መንግስት ከገባ በኋላ ማለትም በ1993 ዓ.ም በተከሰተው ታላቁ የህወሓት መሰንጠቅ ነበር። ከኢትዮ ኤርትራ ጦርነት ማብቃት በኋላ በህወሓት ማዕከላዊ ኮሚቴ ውስጥ የተሰነው የሀሳብ ልዩነት ወደ ማይቀለበስ የመካካድ ጦርነት ተለወጠ። ይህ ድርጊት ትግሉን የጀመረበትን ቅዱስ ዓላማ አረንቋ ውስጥ የሚከት የህዝብን እንባ የሚያረክስ ጥቁር መካካድ ነው። እንዲህ ያለው መካካድ ይህ ከሁሉ ጀርባ በመመታት በባዶ ሜዳ ላይ የሚካሄድ የቼዝ ጨዋታ አይደለም። ሜዳው የደሃው ገበሬ ማሳ ነው። ግቡም የህዝብ ደረት ነው። የትጥቅ ኃይሎች እርስ በርስ ሲናቆሩ፣ አንዳቸው ሌላኛውን አሳልፈው ሲሰጡ ዋጋውን የሚከፍለው ያከበራቸው፣ ያበላቸው፣ የመረቃቸውና ተስፋ የጣለባቸው ተራው ህዝብ ነው። አንድ ታጣቂ ቡድን ሌላውን ታጣቂ ቡድን ከቀጠናው ለማስወጣት ውጊያ ሲከፍት መንደሮች ይቃጠላሉ፣ ንጹሃኖች ያልቃሉ፣ እናቶች ያነባሉ፣ ህዝቡ ግራ ይጋባል። የቆማችሁት ለኔ ያልነበረም እንዴ? ታዲያ ለምንድን ነው በኔ ላይ ትዘምታላችሁ ብሎ መጠየቅ ይጀምራል። አስረስ ማረ ዳምጤ ከሰሞኑ ህዝብ ያስቀየማችሁ ካላችሁ ይቅርታ ጠይቁ፣ ህዝባችሁን በፍጹም መቀየም የለበትም ማለቱን ከዚሁ በመነሳት ይመስላል። ተላልፎ መሰጣጠቱ እየበዛ ሲመጣ የህዝቡ አመኔታ ይሸረሸራል። የህልውና ትግል የተባለው የዘርፉ የቅሚያና የስልጣን ሽሚያ ትግል እየመሰለ ይመጣል። የታሪክ ምሁራን እንደሚሉት አብዮቶች ልጆቻቸውን ይበላሉ። በአማራ ክልልም እየታየ ያለው እንዲያ የተባለለት እንዳይሆን እያስፈራ መጥቷል። ዛሬ በየጫካው በየተራራው የሚወድቁት ወጣቶች በጠላት ጥይት ሳይሆን በወንድማማቾች ጥቆማ መሆኑን ላሰበው ሰው የትውልዱ ዕጣ ፈንታ ምን ያክል አሳዛኝ እንደሆነ መገንዘብ ይቻላል። ጀግንነት በመካካድ ሲተካ፣ ዓላማ በጥቅም ሲለወጥ እንቅስቃሴው የሞራል ልዕልናውን ያጣል። የሞራል ልዕልና ያጣ ትግል ደግሞ የቱንም ያክል መሳሪያ ቢኖረው ማሸነፍ አይችልም። በክርስትናው ትምህርት ይሁዳ ጌታውን አሳልፎ የሰጠው በ30 ዲናር ነው። ዛሬ ወንድም ወንድሙን አሳልፎ የሚሰጠው በስንት ዲናር ይሆን? በጊዜያዊ ሹመት፣ በገንዘብ ወይስ እኔ ብቻ ልታይ በሚል ባዶ ውዳሴ ከንቱ። በትጥቅ እንቅስቃሴ ውስጥ ያሉትን መካካዶች በጥልቀት ስንመረምራቸው የክህደቱ ፈጻሚዎች ብዙ ጊዜ የቅርብ ሰዎች ናቸው። የጥበቃ አባላት፣ የመረጃ ኃላፊዎች ወይም የቅርብ አማካሪዎች፣ የሰውን የዕለት ተዕለት ውሎ፣ የእንቅልፍ ሰዓት፣ የተንቀሳቃሽ ስልክ መረጃዎች፣ እነዚህን ሁሉ በመያዝ ነው ከጀርባ የሚመቱት። ይህ የሚያመላክተው በትግሉ ውስጥ ያለውን የስነ ምግባርና የርዕዮተ ዓለም የጠለቀ ስልጠና እጥረት ነው። አብዛኛው ኃይል የተሰለፈው በስሜት እንጂ የረጅም ጊዜ ትግል ጽናትና ጥብቅ የሞራል መመሪያ ኖሮት አይደለም። ስሜት ደግሞ የሚለዋወጥ ነባራዊ የሰው ልጆች የባህሪ ጸባይ ነው። ዛሬ የሚያስጮህ ስሜት ነገ በድካም ሲተካ ትናንት ያወደሰው የነበረው ዓላማ ዛሬ ሊረግመው ይችላል። ይህ የርዕዮተ ዓለም ድርቅ እንቅስቃሴውን ለውስጣዊ ብስባሽ ያጋልጠዋል። አንድ ወጥ የሆነ ራዕይ ሳይኖረው ጠላቱን በጋራ ሳይፈርጅ ከኔ ውጭ ሌላው ሁሉ ስህተት ነው የሚል እብሪት ውስጥ የወደቀ ቡድን የራሱን መቃብር በራሱ እጅ ይቆፍራል። አንዱ አጋርነትን ሲያስቀድም ሌላው እጠፋለሁ ካለ ችግሩ ይጀምራል። እንዲያም ሆኖ ታሪክ አደገኛ ዳኛ ነው። የዛሬውን ውዥንብር፣ የዛሬውን መካካድ፣ የዛሬውን የተላልፎ መሰጣጣት ታሪክ መዝግበው ያስቀምጠዋል። አሁን በአማራ ክልል እየታየ ያለው የእርስ በርስ መተላለቅ ለቀጣይ ትውልድ የሚተርፍ ጠባሳ ነው። ከዚህ አረንቋ መውጫ መንገድ ምንድን ነው የተባለም እንደው መፍትሄው የጦር መሳሪያ ብዛት አይደለም። መፍትሄው ወደ ልብ መመለስ፣ የዓላማን ትክክለኛነት መመርመርና ከግለሰብ በላይ ለሆነ ትልቅ እውነት መገዛት ነው።
ያለመተማመን የሚደረግ ትግል ውሃ በማንቆርቆር አድርጎ እንደመሸከም የሚቆጠር ነው። ከስሩ እየፈሰሰ ከላይ ቢሞሉት አያልቅም። የተበጣጠሰውን የሰንሰለት መጠገን፣ የስልጣንና የዝና አባዜን ከህሊና ወጥቶ መጣል፣ እንዲሁም እኔ ከሚለው ራስ ወዳድነት ወጥቶ እኛ ወደሚለው ወንድማማችነት መንፈስ መመለስ ብቸኛው የትግልና የመዳኛ መንገድ ይሆናል። ይህን ማድረግ ካልተቻለ ግን የአማራ ክልል የትጥቅ እንቅስቃሴ በታሪክ ማህደር ውስጥ የሌላኛው እርስ በርስ መተላለፍ ቸነፈር ሙከራ ሆኖ ይመዘገባል። ጀግኖቹ በጠላት ሳይሆን በገዛ ወንድሞቻቸው የተበሉበት፣ ዓላማው በግለሰቦች ፍላጎት የተጠለፈበት አሳዛኝ የታሪክ ምዕራፍ ሆኖ ይዘጋል። በስተመጨረሻም ሰው የሚታገለው መሳሪያ የሚያነሳው ህይወቱን የሚገብረው ለነጻነቱ፣ ለክብር፣ ለፍትህ ብሎ ከሆነ እነዚህ ክቡር ዓላማዎች በክህደት በመካካድና ወንድምን ከጀርባ በመውጋት ሊገኙ የሚችሉ አይደሉም። ክህደት የሚያወርሰው ሀፍረትን፣ ጥርጣሬ የሚያወርሰው መበታተትን ነው። የአማራ ተራሮች ብዙ አይተዋል። የጀግኖችን ግርማ እንዳዩ ሁሉ የከዳተኞችን ውድቀት አስተውለዋል። ዛሬም እነዚያ ተራሮች በዝምታ እየታዘቡ ናቸው። በየሸንተረሩ የፈሰሰው የንጹሐን ደም፣ በየጫካው የቀረው ወንድማማቾች አጥንት በዝምታ ይጮሃል። ጠላቴን አሳየኝ እንጂ ወንድም የለምን ብሎ ይጠይቃል። የዚህ ጥያቄ መልስ ያለው ፖለቲከኞች ወይም መሳሪያ አቅራቢዎች ዘንድ አይደለም። የዚህ ጥያቄ መልስ ያለው በእያንዳንዱ ታጣቂ ህሊና፣ በእያንዳንዱ መሪ ልብ ውስጥ ነው። እውነትን መጋፈጥ፣ ስህተትን አምኖ መቀበልና የክህደትን በር ዘግቶ የመተማመን ድልድይ መገንባት፣ ይህ የዘመኑ ጥሪ ነው። ይህ ጥሪ ያልሰማ በገዛ ወንድሙ ላይ ጩቤ የሚስል ሁሉ እሱ ራሱ የዛሬን ቢያልፍ የታሪክን ፍርድ የህሊናን ወቀሳ አያመልጥም። ወንድም ወንድሙን አሳልፎ የሚሰጥበት፣ ክህደት፣ ጽልመት፣ መተማመን ብርሃን የሚገፍበት ጊዜ እንዲመጣ እውነተኛ ትግል ከውጭ ጠላት ጋር ሳይሆን በውስጥ ካለው ራስ ወዳድነትና መካካድ ጋር መሆኑን መገንዘብ ግድ ይላል። ይህ ነው የትውልዱ ዕዳ፣ ይህ ነው የዘመኑ ኑዛዜ። ሰኔ ጊዜ የተመኘን በዚሁ እንሰናበታለን።